ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። በሰሜን ምዕራብና ደቡባዊ ትግራይ ድንበሮች አዲስ የጦርነት ስጋት ጨመረም። አንቀጽ 39 እንዲሰረዝ ከስምምነት ተደረሰም። በምዕራብ ትግራይ የትግራይ ተወላጆች እርምጃ እንዲወሰድባቸው የአማራ ፖሊስ መመሪያ ሰጠም። ባጫ ዳንሰኛ ነው የሚለው ትርክት የፈጠረው ተስፋዬ ገብረአብ ነው ሲሉ ጄኔራል ባጫ ደበሌ ተናገሩ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። በሰሜን ምዕራብና ደቡባዊ ትግራይ ድንበሮች አዲስ የጦርነት ስጋት ጨመረ። ለሁለት ዓመታት ያህል በከባድ ጦርነት ስትታመስ የቆየችውን የትግራይ ክልል ከ2015 የሰላም ስምምነት በኋላ የተነፈሰችው አንጻራዊ የሰላም አየር ዳግም እየተበከለ ይመስላል። ሰሞኑን በክልሉ ሰማይ ላይ ዳግም የተሰማው የድሮን ድምፅና ጥቃት ህዝቡን ወደ አሳዛኝ ጦርነት ትዝታ እየመለሰው ይገኛል። የትግራይ ኃይሎች የኢትዮጵያ ፌዴራል መንግስት በክልሉ ላይ የድሮን ጥቃት ፈጽሟል ሲል ከባድ ክስ አቅርቧል። ህወሓት ማክሰኞ ዕለት ባወጣው መግለጫ እንዳስታወቀው ሰኞ ዕለት በአማራ ክልል አዋሳኝ በምትገኘውና በደቡባዊ ትግራይ በምትገኘው መረዋ በተባለች አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሰዋል ብለዋል። የህወሓት ባለስልጣን የሆኑት አማኑኤል አሰፋ ለኤኤፍፒ የዜና ወኪል ሲናገሩ ደግሞ ጥቃቱ የፈጸመው የፌዴራል መንግስት መሆኑን አረጋግጧል። ትናንት ባላማጣ አካባቢ የድሮን ጥቃት መፈጸሙን ሎሚ ቲቪ መዘገቡም አይዘነጋም። ምንም እንኳን የሟቾችና ቁስለኞች ቁጥር በውል ባይገለጽም ጥቃቱ የትግራይ ኃይሎች ኢላማ ያደረገ እንደነበረና ጉዳት ማድረሱን መግለጫው ያትታል። ለሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱ ቢናገሩም በዚህ ከባድ ውንጀላ ላይ የፌዴራል መከላከያ ሰራዊት እስካሁን የሰጠው ምላሽ የለም። ይህ ክስተት ግን ድንገተኛ አልነበረም። ላለፉት ወራት የፌዴራልና የትግራይ ኃይሎች በድንበር አካባቢዎች ጦራቸው በስፋት ሲያከማቸው እንደነበር ሲነገር ቆይቷል። ሁለቱም ወገኖች ከ2013 ዓ.ም እስከ 2015 ዓ.ም ክልሉን ያወደመው ጦርነት ዳግም ለመቀስቀስ እየተዘጋጀ ነው በማለት እርስ በርስ ሲወነጃጀሉ ቆይቷል። አሁን ላይ ውጥረቱ ይበልጥ እያደገ መምጣቱን የሚያሳዩ ምልክቶች እያሳዩ ነው። ህወሓት ሐምሌ 25 ቀን በምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት ተቀስቅሶ እንደነበረ የገለጸ ሲሆን የፌዴራል መንግስት ስለዚህኛው ግጭትም በይፋ ያለው ነገር የለም። አዳዲሶቹ ክስተቶች ውጥረቱ ዳግም ወደ ለየለት ጦርነት ሊያመራ ይችላል የሚለውን ስጋት በከፍተኛ ሁኔታ አባብሰውታል። አንቀጽ 39 እንዲሰረዝ ከስምምነት ተደረሰ። በሀገራዊ ብሔራዊ ምክክር ሂደቶች ከተነሱ የመንግስት አደረጃጀትና ቅርጽ ጋር የተያዙ 53 አጀንዳዎች መካከል በ50 ጉዳዮች ላይ ስምምነት የተደረሰ ሲሆን ከነዚህም መካከል በህገ መንግስቱ አንቀጽ 39 ስር የሚገኙ እስከ መገንጠልና ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ የተደረሰው ስምምነት አንዱ መሆኑ ተገለጸ። በሂደቱ የተደረሰው ዋና ዋና ስምምነቶች መካከል ህብረ ብሔራዊ ፌዴራሊዝም እንዲቀጥል፣ በህገ መንግስቱ በግልጽ ያልተጠቀሱ አዳዲስ የስልጣን ጉዳዮች ለክልሉ እንዲሰጡ እንዲሁም ህገ መንግስታዊ ትርጓሜ የሚሰጥ የተለየ ፍርድ ቤት እንዲቋቋም የሚሉት ይገኙበታል። ሆኖም በትርጓሜ ፍርድ ቤቱ የሚሰጡ ክስሱ ውሳኔዎች በይግባኝ ደረጃ በፌዴሬሽን ምክር ቤት እንዲታረሙ ከስምምነት ተደርሷል። በሌላ በኩል የመንግስት አወቃቀር ፕሬዚዳንታዊ ወይስ በፓርላማ የሚመራ የፌዴሬሽን ምክር ቤት ውክልና በህዝብ ቁጥር ታስቦ ወይም ለሁሉም ብሔረሰቦች እኩልና የተወካዮች አመራረጥን በተመለከቱ ሶስት አከራካሪ ነጥቦች ላይ ሙሉ ስምምነት ባለመድረሱ ጉዳዩ ለአስማሚ ኮሚቴና ለድምጽ ውሳኔ ተላልፏል። እነዚህ ጉዳዮች ከ70 እስከ 75 በመቶ ድምጽ ካገኙ እንደሚጸድቁ ታውቋል። ባጫ ዳንሰኛ ነው የሚለው ትርክት የፈጠረው ተስፋዬ ገብረአብ ነው ሲሉ ጄኔራል ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ዳንሰኛም ምርኮኛም እንዳልሆኑ በመግለጽ ይህንን ትርክት ከወጣሁበት ማህበረሰብ የሚያያዝ ነው ብለዋል። በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጄኔራል ባጫ ደበሌ ባጫ ዳንሰኛ ነው የሚለው ትርክት ያለ ማስረጃ የተፈጠረ ሲሆን ይህንን ትርክት ያስተዋወቀው ማቹ ደራሲ ተስፋዬ ገብረአብ እንደሆነ ገልጿል። ጄኔራል ባጫ ይህንን የተናገሩት ከአዲስ ካምፓስ ሚዲያ ጋር ባደረጉት ቃለ ምልልስ ሲሆን በቃለ ምልልሱ በግላቸው ስለሚነሱ ትችቶች ምላሽ ሰጥቷል። ጄኔራሉም ምርኮኛም ሆነ ዳንሰኛ እንዳልሆነ ገልጸው በተለይም ባጫ ዳንሰኛ ነው የሚሉ አባባል ያለ ማስረጃ የተፈጠረ ትርክት ነው ብለዋል። ጄኔራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኛ አካል ካለም ይውጣና ይናገር በማለት ጄኔራሉ ክሱን አጣጥለውታል። ዳንሰኛና ምርኮኛ የሚሉት ቅጽሮች የሞተና ያፈጀ ፕሮፓጋንዳ መሆናቸውን የገለጹት አምባሳደር ጄኔራል ባጫ ደበሌ ተቃዋሚዎቻቸው ወደ ግል ስም ማጥፋት የወረዱት የእሳቸው ፖለቲካ ሀሳብና አቋም በምክንያትና በሎጂክ
እጅግ መቃወም ስላልቻሉ እንደሆነ አመልክተዋል። ባጫ ደበሌ በኤርትራ ሰራዊት ተማርኮ እንደነበሩና በዛው ውዝዋዜ ይጫወቱ እንደነበር የሚያሳዩ ምስሎች በማህበራዊ ሚዲያ እየተዘዋወሩ ሲሆን ምህረት ከተደረገላቸው በኋላ በኢህአዴግ ስርዓት የጀኔራልነት ማዕረግ እንደተሰጣቸውም ይገለጻል። በምዕራብ ትግራይ የትግራይ ተወላጆች እርምጃ እንዲወሰድባቸው የአማራ ፖሊስ መመሪያ ሰጠ። በምዕራብ ትግራይ የሚገኙ የትግራይ ተወላጆችና ከህወሓት ጋር ግንኙነት አላቸው ተብለው የሚጠረጠሩ ግለሰቦችን በጥብቅ ክትትል እንዲደረግባቸው የአማራ ክልል ፖሊስ ኮሚሽን መመሪያ መስጠቱን የሚያሳይ ሰነድ ይፋ ሆኗል። ፖሊስ ኮሚሽኑ መረጃና ክትትል መመሪያ የጻፈው ይህንን ሰነድ ለወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መመሪያ እንደተላከ የሚያሳይ ሲሆን በሰነዱ በአጠቃላይ የትግራይ ተወላጆች ከትግራይና ከሌሎች ብሔሮች የተወለዱ ቀደም ሲል የህወሓት አመራር ወይም ደጋፊ የነበሩ ሰዎችና በአሁኑ ወቅት ህወሓትን ይደግፋሉ ወይም ይላላካሉ ተብሎ የሚጠረጠሩ በተለየ ደግሞ በሁለቱም የጸጥታ መዋቅሮች ውስጥ የሚገኙ ተጋሩ ክትትልና ቁጥጥር እንዲደረግባቸው ምልክት ሲገኝ ደግሞ ህጋዊ እርምጃ እንዲወሰድባቸው አዟል። በዚህ የፖሊስ መመሪያ ውስጥ የትግራይ ተወላጅ መሆን እንደ አንዱ የክትትል መስፈርት መጠቀሱ በርካታ የህዝብ አስተያየት ሰጪዎች አሳስቧል። አንዳንድ አስተያየት ሰጪዎች መመሪያውን በምዕራብ ትግራይ የሚኖሩ የትግራይ ተወላጆችን በማንነት ለመከታተልና ለማጥቃት የተጠነሰሰ ሴራ ሲሉ ተችተዋል። በተለይም የህዝብ ትውልድ ማንነት ከፖለቲካ ትስስር ጋር በማያያዝ የክትትል መስፈርት መደረጉ በምዕራብ ትግራይ ውስጥ ቀድሞውኑ ተሰባሪ በሆነው ማንነትና በጸጥታ ሁኔታ ላይ ተጨማሪ ጥያቄ እያስነሳ ነው። ከዚህ በፊትም በተቀሰቀሰ ጦርነት በሚሊዮኑ የሚቆጠሩ የምዕራብ ትግራይ ነዋሪዎች እንደተገደሉ፣ እንደታሰሩና እንደተፈናቀሉ ይታወቃል። በአሜሪካ ሳንዲያጎና አካባቢዋ የሚኖሩ ተጋሩ በወጣቷ ዘውዱ ሀብቱ ላይ የደረሰ ያሉትን በደልና በመቀሌ ከተማ ማዕከላዊ ፍርድ ቤት የተሰጠውን ወንጀለኞችን በነጻ የመልቀቅ ውሳኔ በመቃወም ነሐሴ 16 ቀን 2018 ዓ.ም ሊያከብሩት ያቀዱትን የአሸንዳ በዓል መሰረዛቸውን አስታወቁም። የበዓሉ አዘጋጆችና አስተባባሪዎች እንደገለጹት የበዓሉ መርሃ ግብር የተሰረዘው በትግራይ ክልል አሁን ያለው ነባራዊ ሁኔታና በዘውዱ ሀብቱ ላይ የደረሰ የተባለው የፍትህ መጓደል በመቃወም ሲሆን ድርጊቱ ጥቁር አሸንዳ 2018 ብላክ አሸንዳ በሚል ሰላማዊ ተቃውሞ እንቅስቃሴ ለማድረግ መወሰኑን ተገልጿል። በተመሳሳይ ዜና በጀርመን የሚገኘው ትግራይ ሴቶች ማህበር ባወጣው ይፋ መግለጫ ከ3 ዓመታት በፊት በመቀሌ ከተማ ከአሸንዳ በዓል ዋዜማ ላይ በግፍ ተገደለች የተባለችውን የዘውዱ ሀብቱ ጉዳይ አስመልክቶ የመቀሌ ከተማ ማዕከላዊ ፍርድ ቤት ያስተላለፈው ውሳኔ አጥብቆ ተቃውሟል። ማህበሩ ፍርድ ቤቱ በተከሳሾቹ ያሬድ ገብረስላሴና አንገሶም ኃይለማርያም ላይ የነጻ ስም ብቻ ውሳኔ ማስተላለፉን በፍትህ ስርዓቱ ላይ የተፈጸመ ትልቅ መጓደል ነው ሲል ገልጿል። አክሎም የሚመለከታቸው ህግ አካላት ውሳኔውን ዳግም መርምረው ትክክለኛ ፍትህ እንዲሰፍን እንዲሁም ውሳኔውን ያስተላልፉ አካላት የሙያና የህግ ተጠያቂነታቸው እንዲረጋገጥ ጥሪ አቅርቧል። በጉዳዩ ላይ እስካሁን ከመቀሌ ከተማ ማዕከላዊ ፍርድ ቤትም ሆነ ከክልሉ ፍትህ አካላት በኩል የተሰጠ ተጨማሪ ዝርዝር ምላሽ የሌለ ሲሆን በሴቶች ላይ የሚፈጸሙ ጥቃቶችና የፍትህ አሰጣጥ ሂደቶች በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች ዘንድ ትልቅ የውይይት አጀንዳነታቸውን ቀጥለዋል። የሶሪያ ፍርድ ቤት በሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ አስተላለፈ ተባለም። የሶሪያ ፍርድ ቤት ከስልጣናቸው የተወገዱት በሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ ማስተላለፉን ታውቋል። አምባገነኑ አልአሳድ በሀገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች በመፈጸም ጥፋተኛ ተብለዋል። አልአሳድ በአውሮፓውያኑ 2024 ከስልጣን መወገዳቸው ተከትሎ ከቤተሰቦቻቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው የአሁኑ የመጀመሪያ ጊዜ ነው። አልአሳድ የአጎት ልጅ የሆነውን የቀድሞ የደቡብ ሶሪያ ዴራ ግዛት የፖለቲካ ደህንነት ኃላፊ አቴፍ ነጂብም ሞት ተፈርዶበታል። የእስረኞች ልብስ አድርጎ በፍርድ ቤት ውሳኔ ሲተላለፍ ተገኝቷል። ዴራ ግዛት የአልአሳድን አገዛዝ የጣለው ተቃውሞ መነሻ በመሆን ትታወቃለች። በአውሮፓውያኑ የካቲት 2011 ታዳጊዎች ግድግዳ ላይ ጸረ መንግስት ተቃውሞ በመጻፍ መከሰሳቸው መጠነ ሰፊ ተቃውሞ አስነስቷል። የጸጥታ ኃይሎችም ከፍተኛ እርምጃ ወስደዋል። የእርምጃ አገር አቀፍ ተቃውሞ አቀጣጥለዋል። በመቶ ሺዎች የሚቆጠሩ ሰዎች ተገድለዋል። የሶሪያ ጊዜያዊ አስተዳደር ከ50 ዓመታት በላይ የአልአሳድ አስተዳደር ጋር ትስስር ያላቸው ሰዎች ፍርድ ቤት እያቀረበ ነው። ወደ ሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።